ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በአውሮፓ የሚኖሩ የሲሮ ማላንካራ ምዕመናንን በቫቲካን ተቀበሉ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ከሲሮ ማላንካራ ምዕመናን ጋር በቫቲካን በነበራቸው ቆይታ በአውሮፓ የተስፋ መልእክተኞች እንዲሆኑ አበረታተዋል። ቅዱስነታቸው በአውሮፓ የሚኖሩ የሲሮ ማላንካራ ካቶሊካዊ ምዕመናን የቤተ ክርስቲያናቸውን ቅርስ መሰረት በማድረግ ቤተ ክርስቲያናቸው 100ኛ ዓመት መታሰቢያን ለማክበር በምትዘጋጅበት ወቅት የተስፋ መልእክተኞች እንዲሆኑ አሳስበዋል። ርዕሰ ሊቃነ ጳጳሳቱ እንግዶቹ ባደረጉት ንግግር የሲሮ ማላንካራ ካቶሊካዊት ቤተክርስቲያን 100ኛ ዓመቷን ለማክበር ረጅም መጓዟን አስታውሰው በእነዚህ እድገትን በማሳየት ዛሬ ወደ ሙሉ አንድነት የደረሰችበት ጊዜ እንደሆነ ተናግረዋል። ርዕሰ ሊቃነ ጳጳሳት ፒዮስ 11ኛ እንደ ጎርጎሮሳውያኑ በ1932 ክርስቶስ የእረኞች አለቃ በሚል ርዕስ ያወጁትን ሐዋርያዊ ደንብ በማስታወስ ቤተ ክህነቱና ምዕመናን ከቅዱስ ጴጥሮስ ተተኪ ጋር እንዲተባበሩ ያደረጉትን የእግዚአብሔር አገልጋዮች ማር ኢቫዮንስንና ማር ቴዎፍሎስን ለምስክርነታቸው አመስግነዋል። ቅዱስነታቸው አክለውም በዚህ የሲሮ ማላንካራ ቤተክርስቲያን ትምህርትን፣ ማህበራዊ ፍትህንና በህብረተሰብ ውስጥ ለተቸገሩት ሁለገብ እድገትን ለማምጣት የምትጥር የወንጌል ኃይልና የሐዋርያዊ በጎነት ምልክት መሆኗን ተናግረዋል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ከህንድ ውጭ እያደገ የመጣውን የህንድ ካቶሊካውያን ምዕመናን በማስታወስ የምስራቅ ካቶሊክ አብያተ ክርስቲያናት መንፈሳዊና የአምልኮ ቅርስ በዲያስፖራ ማህበረሰቦች መካከል መጠበቅ እንደሚገባ አጽንኦት ሰጥተዋል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በንግግራቸው ማጠቃለያ ምዕመናኑ የሲሮ ማላንካራ ቤተክርስቲያን ውድ ማንነትን የበለጠ እንዲያውቁና በቤተክርስቲያኗ ህይወት ውስጥ በንቃት እንዲሳተፉ አበረታተዋል። መረጃው የቫቲካን ዜና አገልግሎት ነው።